የሞተን ሰው በህልም ሲታይ ምንም አስተምሮት አለው መጨረሻው ታሽፈዱ ላይ ኢማሜው ቢነስረው ያንን ግዴታ መድገም አለበት ሁሉም ከኋላ ማሚኖ መድገም አለበት ሰላቱን ይፈላሽ ወንድ ልጅ ሲወለድ ሁለት ታረድለታል የሴቶች ደግሞ አንድ ታረዳል እና ያንተኛ ቢሆን የሴቶች ሁለት ባረግ ወይ ሶስት ባረግ ችግር አለው وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهديه الله فهو المهتد ومن يضلل فلن تجد له وليا مرشدا أشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله اللهم صل وسلم وبارك وأنعم على من بعثته رحمة للعالمين وهاديا إلى صراطك المستقيم وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد يتكبراتشو يا أفريكا تيبي تبكتاتايوش ጥያቄና መልስ ፕሮግራሞችን የምትጠባበቁ ወንድምህቶች እነሆ ዛሬም ጥያቄና መልሶችን ለማስተናገድ ተዘጋጅተናል ጥያቄዎቻችሁ በስልክ ላይ በቲክቶክ ላይ ከጻፋችሁልኝ በስልክ ላይ ከደወላችሁ አገኛችኋለሁ ኢንሻአላህ ረመዳንን የትኛው መስጂድ ታሳልፍ አስበሃል የሚል ጥያቄ አለ ማሻአላህ ለሰው የሚጠቅም ነገር ነው መጠየቅ ይሄ ብዙ አይጠቅምም ጀዛኩሙላህ ኸይር በየሰፈራችን መስጂድ ነው እናሳልፈው ሁላችንም አላህ Subhanahu Wa Ta'ala በሰላም ያድርሰንና እሱ ያቀልናል السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته إياكي نبري أيوة بتأم ركشال ركشال أشي عدا أج دمسر فلقو انقرالن يدونا دمسر أج فلقو يدمسر أج فلقو እንትን ይላል በሽታ ሳይነገር ይናገራል ሰውየው ማለት ነው ቁርአን እንቀራለን ብለው ቁርአን እንቀራለን ይዱና በሽታቸውን ሰው የሚቀራላቸው ሰዎች በሽታቸውን ሳይናገሩ የእጃቸውን ደም ስር ይፈልግና በሽታቸው ይሄ ነው ብሎ መድኃኒት ይሰጣልና ይሄ ነገር እንዴት ይታያል ጥያቄው በደንብ የገባኝ አይመስለኝም የደም ስር አይቶ ነው ወይስ የደም ስር እንደዚህ ይዘው ያዛርገው ያዛርጎ ማለት ነው እንደዚህ አርጎ ያመመው ሲህር ነው ወይ ድግምት ነው ምንድነው ወይም ጂን ነው ምናምን ይላሉ ነው ወላሂ በዚህ እንደሚለይ ያላቅም እኔ በዚህ መልኩ ይለያል የሚል ኪታብ በፍጹም አላውቅም ሰዎች ግን እንደዚያ የሚያደርጉ ሰዎች እኔም ሰምቻለሁኝና መባል እንደመድረግ እንደሌለባቸው ነው ማቀው ምክንያቱም ከጥንቆላ ጋራ ትንሽ የሚቀራረብ ነገር ይመስላልና ጥንቃቄ ቢደረግ ከልምድ ነው የሚሉት አንዳንዶቹ ጁን ያዛርገው ይሄ ጂን ነው ያለበት ይሄ ምናምን ነው ያለበት የሚል ነገር ሲሉ ሰምቻለሁ እኔም መሆን ያለበት አይመስለኝም አላሁ አለም ክርስቲያን አሰላሙ አለይኩም ማለት ይቻላል ወይ አይባልም እሱ ካለ ነው የሚያስቸግረው እንጂ አንተማ አትበል
የሀገራችን ክርስቲያን አሰላሙ አለይኩም ለምን አላልከኝም አይልም ሰላም ነህ እንደምን ነህ ደህና ነህ ደህና ውለሃል ደህና አድረሃል ደህና ውለሻል ደህና አድረሻል ነው የሚያውቁትና እነሱም የተለመደው ይሄንን ማለት ነው ግን እንደ ሙስሊም አሰላሙ አለይኩም ወራህመቱላሂ ወበረካቱ ተብሎ ለነሱ ዱዓ አይደረግም ረህመቱላህ እኮ ነው የአላህ ረህማ ይውረድባችሁ ነው የአላህ ረህማ ይውረድባችሁ ተብሎ ዱዓ ይደረጋል እንዴ መቻምኑበታልና እነሱ مرحبا السلام عليكم وعليكم السلام ورحمة الله وبركاته ጥያቄ ነበረኝ ሼህ እሺ እንትን ማለት ንግድ ላይ ሸቀጣ ሸቀጥ ላይ ነው የምሰራው ከነ ባለቤቴ ማለት ነው አዎ እና እንትን እንሸጣለን ሲጋራ ማለት ነው ሲጋራ ያ ነገር አሁን ማለት የቤቱም ክራይ ከፍ ያለ ነው ከሱ ውጪ ደግሞ ሌሎቹ ሽያጭ ትንሽ ዝቅተኛ ነው ግን እኔ ለያንዳንዱ ነገር በቃ ቅሬታ ይሰማኛል ባቆመው ክራይ አይቸፍንልኝም ወይ እላለሁ ስሸጥ ደግሞ አላህ ይጠይቀኛል ወይ ብዬ በጣም እፈራለሁ እና እርሶ ምን ይሉኛል አሁን ረመዳንም መጥቷል ነይቻለሁ አቆማለሁ እላለሁ ግን ደግሞ ፍራቻ ይሰማኛል ባለቤቴም ሆነ እኔ ክራይ አይሸፍንም እሱ ነው በደንብ የሚሸጠው የሚለው ነገር ውስጣችን ላይ ያመነታ እና እርሶ ምን ይሉኛል አላህ Subhanahu Wa Ta'ala የተሻለ ስራ አላህ ይስጣችሁ እና ሲጋራ ጫት ሺሻ እንደዚህ ያሉ ነገሮች ላይ ማህበረሰብን የሚያበክት የሚያመክን በሸሪዓውም ግማሹ ወይም ብዙሃኑ حرام ነው ያለው አንዳንዱ حرام ባይሆንም ገራሃ ነው ይጠላል ወደ ማለት የሄደበት ነገር ነውና ነብዩ አለይሂ ሰላቱ ወሰለም አላህ የከለከለው ነገር ለአላህ ብሎ የተወሰው ማድረግ እየቻለ መስራት እየቻለ አሁን ዳንቺ መሸጥ እየቻልሽ ይቅርብኝ ብሎ የተወሰው የተሻለ ነገር አላህ ይሰጠዋል ብለዋል ስለዚህ እናንተ የተሻለ ነገር አላህ ይስጣችሁ ሌላ ነገር ሰቡ እንጂ hatta ሰፈሩ ሲጋራ እንጂ ሌላ ማይሸጥበት አካባቢ ከሆነ ምትለቁበትና ምትቀይሩበትን መንገድ ማመቻቸት ነው እንጂ በሲጋራ ላይ እንድትቀጥሉ አልፈልግም የሲጋራ ትርፍ መጥቶ የጫትና የሲጋራ የሺሻ ብር መጥቶ ልጆቻችሁንም እንድታሳድጉበት አልፈልግም አርጉልኝ በዱዓ አብሽሪ ኢንሻአላህ አላህ እንዲያግዘኝ الله يعودك عليكم السلام ورحمة الله ክርስቲያኖችን አሰላሙ አለይኩም ከማለት እንዴት ዋላችሁ በአገራችን ነው የተለመደው እንደምን አደራችሁ እንደምን አረፈዳችሁ እንደምን አመሻችሁ መባባሉ ነው ይሄ እስላማዊ ሰላምታን ግን የለም ባይሆን እስላማዊ ሰላምታን እነሱ አሰላሙ አለይኩም ወራህመቱላሂ ወበረካቱ ቢሉስ እነሱ ካሉ እንደ ሁኔታው ነው አሰላሙ አለይኩም ወአለይኩም በሏቸው ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት ወአለይኩም نعم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله أيوة ركنا دمزش أي سمم هون هون يسمى مرحبا እንትን የሞተ ሰው በህልም በእኛ አካባቢ የሞተ ሰው በህልም ስናይ እንትን እርዳታ ነው የሚባል ይላሉና ብዙ ጊዜ ምንድነው ይላሉ የሞተ ሰው በህልም ሲያዩ እርዳታ ነው ይላሉና ይሄ እንዴት ይታያል ሁለተኛ ጥያቄ ደግሞ ነበረኝ مرحبا ሁለተኛው ጓደኛዬ ነበረችና ባል መጥቶላት አባቷ ከለከለ አልሰጥም ብሎና ከዛ ሸሪዓ ፍርድ ቤት አሁን ይካልታስር ነው ግን አባቷን አባቴ የለኝም አላቀውም አባቴ ትላለች ይሄ እንዴት ይታያል ወደ ሸሪዓ ህዳ አባቴ የለኝም ልትል አይደል እንደዛ ሳይሆን በሸሪዓ ሊካስራለሁኝ አለኝ ግን አባቴን አላቀውም አባቴ የለኝም ታጣ እንትን ብላ ማለት ነው ተቀይማ
አባት የለኝም ትላለች እና እኔ እንደዚህ አትበይ ምንም ቢከለክልሽ ያው አባትሽ ነውኝ አባት የለኝም ማለት እኮ የኔን ፍላጎት የሚከታተል የኔን ችግር የሚል አባት የለኝም ማለት ነው እንጂ እሱማ አባት የከለከለኝ እያለች እኮ ያመነችበት ነው አይደል? ግን አባት የለኝም ማለቷን አባቷን መካዱ አይታ አርጋችሁ አትውባት ማለት ነው። እሷ አሁን ስለተቸገረች የምትፈልገው ወንድ ይሄ ይስማማኛል ይሆነኛል ያለችውን ሊድራት ፍቃደኛ አልሆነም። እሷ ደግሞ አንቺ እንደምትዩ አባት የለኝም ብላ ሸሪዓ ፍርድ ቤት ሄዳ ልታስር አስባ ከሆነ ውሸት ክልክል ነው። በውሸት ላይ የተመሰረተ ትዳር ደግሞ ውሸት ነው የሚሆነውና ጥንቃቄ ማድረግ ያስፈልጋል። መንገር ያለባት እኔ የምፈልገው ያመንኩበት ወንድ ጠይቆኛል ማግባት ፈልጋለሁ አባቴ ከልክሎኛል ሸሪዓ ፍርድ ቤት ኃላፊነት ወስዶ ይዳረኝ ብላ መጠየቅ ነው። ሸሪዓ ፍርድ ቤቶች እንጥራውና በእኛ በኩል እንሞክረው ነው ይሞክሩት ምን ችግር አለ? ልጅ መታለች እኛ ጋር ኒካህ ልታስር ኒካህ ብታስር ምን ችግር አለ ብለው ይጠይቋል። ግን እንደዛ ነው ግን ዝምድናውን እንደመቁረጥ ነው። እሱ አባት የለኝም አላውቀውም የምትለው ዝምድናውን አባትነቱን እንደመካድ አይሆንም። እሱማ ወንጀል ነው እኮ። ታዲያ ከማን ተወለደች? እናቷን ነው እኮ የምታሰድበው እቺ። አባት የለኝም ማለት በትክክል አባትነቱን አላመነችበትም ሌላ መዘዝ ነው የምታመጣው። አባቷን መካድ የወንጀሎች ሁሉ ወንጀል ነው። እሷ ግን አባቷ ከከለከላት ወንድሙ ጋር መሄድ ትችላለች የራሷ ወንድም ጋር መሄድ ትችላለች። ተሰሚነቱ በነገራችን ላይ አባቶች ባካችሁ ወልየል አምሮች ስሙን ይሄን ነገር ሴቶች ለጋብቻ ፍቃድ ይጠየቃሉ ነው እንጂ የተባለው ይከለከላሉ አይደለም። አባት ምክር ይሰጣል ወንድም ምክር ይሰጣል። በፍጹም ይሄ ሰው አይሆንሽም ካለ ከነ ማስረጃው መጠቆም ያስፈልጋል። ካልቻለ መተው ነው ያለበት ውጭ ብሎ መዳር ነው ያለበት። እሱ አልችልም ደግሞ ካለ እኔ እምቢ ብላኛለች ካለ ለሌላው ወልየል አምሯ ነው ማስተላለፍ ያለበት እንጂ እንደ እንትን እስር ቤት አስገብቶ እሷ የምትፈልገው ነገር እያለ ወደ ሐላል እየፈለገች ወደ ሐራም እንድትሄድ እምቢ ካላት በሐራም ብትሄድና ብትወልድ ብታረግዝ ይች ልጅ ምን ሊሆን ነው? ስለዚህ አባቶች ይከለክላሉ። ለኛ ለናንተ አዝነው ለሴቶቹ በተለይ በጣም ነው የሚጨንቁት አባቶች። ምክንያቱም አስረግዟት አስወልዷት ጥሏት የሚሄድ ወንድ ጋር እንዳትገባ በለለቱ ያለው የመሰለው ምንም የሌለው ከጀርባው ዳሃ የሚበላው የሚጠጣው የሌለው እሷን አስረግዞ የእሷን የቤተሰብ ነገር አስቦ የሚመጣ ወንድ ስላለ ያንን እንዲለዩላት ነው ቤተሰብ ያስፈልጋትና ከቤተሰብ ጋራ ጠንክራ መመካከር ነው። አንዳንድ አባቶች ዝም ብለው እኔ ያልኩት ካላገባሽ የራስሽ ጉዳይ የሚሉ አሉ። የሸሪዓ ፍርድ ቤት ሄዳ ይሄንን ማስረዳት ነው ያለባት እንጂ ቤተሰብ የለኝም ብሎ ማግባት አላህ ዘንዳ ወንጀሉ ከባድ ነው። ሁለተኛው ይሄ በህልም ማየት የሞተን ሰው በህልም ሲታይ ምንም አስተምሮት አለው ማለት አንቺን እንዳሳየሽ ላይሆን ይችላል ሰውየው ያለበት ግን አንቺ እንዲህ ያጋጥመኝስ ብለሽ እንድትማሪው። አንዳንድ ሰው ተጨናንቆ ተበሳቅሎ ምናምን እያለቀሰ ልታይ ትችላለሽ ሌላው ሰው ደግሞ ደስ ብሎት ልታዩ ትችላለሽ። እነዚህና እነዚያ ሁለቱም ላንቺ አስተምሮት ለሚያየው ሰው አስተምሮት ነው እንጂ ከዚያ የበለጠ መልእክት አለው ተብሎ ሰድቅልኝ ማለት ነው ቡና ፍይልኝ ማለት ነው እንዲህ ጠይቁኝ ማለት ነው ዘመዴን ጠይቁ ማለት ነው ብሎ የሚተረጎመው ትርጉም ተገቢ አይመስለኝም። እኔ ህልም በነገራችን ላይ አላቅም የህልም ትርጉም እንደው ጭራሽ ምንም ነገር አላቅም። ግን የህልምን ሸርጡን ማቀው ያ የታየው ነገር እንዳለለው ማለት አይቻልም። መጥፎ ነገር ያየሰው ለራሱ ካወቀው ከገባው ካልገባው ለማንም መንገር የለበትም። ደግ ነገር ካየ ደግሞ ደግ ነገር ያየሰው ደግ ነው ያየውና ደስ ሊለው ነው የሚገባው። ጀዛኩሙላህ ኸይር። نعم السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. أيوة. هلو. مرحبا. أيوة. السلام عليكم. وعليكم السلام ورحمة الله وبركاته.
مرحبا ጥያቄ ነበረኝ እሺ ሴቶች ወንዶችን ልብስ መልበስ አይቻልም ተብሏል ሴት የወንድ ልጅ ከለበሰች ተሸባህ አደረገች ይባላል እሺ ባለቤትም ቢለብስ ችግር አለ ወይ ለማለት ነው እሱስ ወንድ አይደል ታዲያ እሱ ሱሪና ኮቱን ግጥም ብታረጊ ወንድ መሰልሽ ማለት እኮ ነው አይቻልም ማለት ነው አይቻልም ከነቲራ ሁሉም ሊለብሰው የሚችል ልብስ ምናምን ችግር የለውም እነ ከነቲራ ሁሉም ወንድም ሴትም ሊለብሰው የሚችል ነገር ቢሆን ማለት ነው እንደ ጃኬት ያለ ነገር ጃኬትማ ወንድ ነው የሚያስመስለው አይሆንም የወንድና የሴት ጃኬት አንድ ነው እንዴ አንድ ነገርና አንድ ተመሳሳይ ያለ መሰል አይደል ተመሳሳይ ከሆነ ምንም ችግር የለውም ግን የወንድ ልብስ ተብሎ የተመደበን ነገር መልበስ የለባችሁ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أهلا وسهلا مرحبا አንዳንድ ሰዎች በድሮ ጊዜ በባህል መሰረት ይሉና ልጆች ከተወለዱ ሀጃቸው የሚወጣላቸው 10 ቀን ነው ይላሉ ግን በ7ኛው ቀን 14ኛው ቀን ነው ይቻላል ምንድነው የሚወጣላቸው አቂቃ አዎ በባህላዊ መንገድ 10ኛው ቀን አይ 10 በሸሪዓ ምንም የተባለ ቀን የለም ወይ 7 ነው 14 ነው 21 ነው ከዚያ በኋላ በፈለገው ቀን አሁንና በፊት 10ኛ ቀን የተወጣላቸው አሁን ማውጣት አለባቸው የለባቸው እንደተወጣለት ይቆጠራል ሱናውን ቀኑን خلفው እንጂ ሌላው ትክክል ነው አውጥተዋል ማለት ነው مرحبا السلام عليكم ورحمة الله وعليكم السلام ورحمة الله أستاذ مرحبا وعليكم السلام ايوه መጨረሻው ተሽሁድ ላይ ማለት ነው መጨረሻ ተሽሁድ መጨረሻው ተሽሁድ ላይ ኢማሜው ቢነስረው ያንን ግዴታ መድገም አለበት ሁሉም ከኋላ ማሙሙ መድገም አለበት ሶላቱን ይበላሻል ሶላት ይበላሻል ኧረ አይበላሽም ከቻለ አንዱ ቀደም ብሎ መጨረስ ነው ካልቻለ ያንዳንዱ መጨረስ ነው ያለባቸው ተግባብተናል شكرا جزاكم الله خير مرحبا ትንሽ እንረፍና ተመልሰን እንገናኛለን ብዙ አትራቁ نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته كرفت تملسنال وعليكم السلام ورحمة الله وبركاته نعم ስም መሰየም ላይ ነው ጥያቄ ምን ላይ እና አሁን በዚህ ዘመን አብዛኛው ጊዜ በአፍ መፍቻቸው የሚጠቀሙ ሰዎች አሉ ምንዋቸውን በአፍ መፍቻ አሁን ለምሳሌ እኔ ወይ ኦሮሞ ሊሆን ይችላል ወይ አማራ ሊሆን ይችላል ስሙን በኦሮምኛ አረብኛ ትቼ በኦሮምኛ መሰየም ፈልጌ ስም ከሰጠው ችግር አለው ምን ከተጠቀምኩ በአፍ መፍቻ ለምሳሌ በኦሮምኛ ከሰየምኩኝ እኮ بدأ سالخ ስም ነው የሰየምከው አይደል በራስህ እሺ አሁን ለምሳሌ ወቢ ካልኩኝ ወቢ ካልኩኝ ችግር አለው ምንድነው ትርጉሙ ተወከል እንደማለት ነው ተወከል ታዲያ ተገንቶ ነው እንዴ እንደሱ ነው ማለት ተወከል ትርጉሙ መጥፎ የሆነ ቃል አለ ትርጉሙ ለምሳሌ ገብረ ኢየሱስ ቢሆን እሱ መጥፎ ነው ገብረ ኢየሱስ በኦሮምኛ ቢባል ገብረ ኢየሱስ በሲዳመኛ ቋንቋ ቢሆን ወይም ሀብተ ማርያም አይሆንም ይሄ እንግዲህ አሁን ለምሳሌ ተወከል ብያለሁ በኦሮምኛ ወቢ ማለት
እንደ ዋስ ነገር የሚሆን ማለት ነው። ዋሱ ነኝ ነው ማለት ነው። ዋሴ ማለት ነው። አዎ እዚህ ዋሴ ትልቅ ነገር ነው። ምንም ችግር የለውም። ለሌላ ከአላህ ሌላ ለሆነ አምልኮት እንዳይኖረው ወይ ደግሞ ሌላ የጣዖት ስም እንዳይሆን ጣዖት የሚመለክ ጣዖት ከሆነ የሱ ስም ከሆነ አይሆንም። እሺ الله يحفظك እሺ አመሰግናለሁ ሽኩራን እሺ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته سلام ነው ሸህ ደህና ነኝ ጥያቄ ነበረኝ እሺ ክርስቲያኖች ጋር ሞት ሲሆን እንጀራ እየጋገርን እኛም ሄደን እናስተዛዝናቸዋለን እነሱም እየመጡ ያስተዛዝኑናል እና ሁለታ ተሰማ የክርስቲያን ገንዘብ ብር ለምስኪን ስጡ ስትሉ ሰምቼ ተጨንቄ ነው የደወልኩት ስጋ እንኳን ብዙ አትብሉ ስጋ ይሄን ያህል ስጋ ለማራ እንጀራ ክክ ይሰሩና እኛም እነሱም ይመጡና ያስተዛዝኑናል እኛም ይሄርን እናስተዛዝናለን አታልምዱ እሱንም አታልምዱ ግን የሌላውን ምግብ መብላትና ስጋውን መብላት የተለየ ነው ስጋው ከአምልኮት ጋር ካልተያያዘ ስጋውን ቢሆን حرام ነው አይባልም ላኪን መደረግ የለበትም ኢትዮጵያ ሙስሊምና ክርስቲያኑ በስጋ ነው የምንለያየው ብሎ ያመነ ባለበት የታባታችሁ ብሎ እነሱ ጋር አብሮ መታየት ሙስሊሙ ማህበረሰብ ሞራሉን ይነካል ስለዚህ አይፈቀድም حرام ነው ማለት አይደለም ነብዩ ሰለላሁ ዐለይሂ ወሰለም ከአይሁዳ ቤት ጋር ግብዣ ተጠርተው ሄደው በልተዋል ምግብ ብለናል አይሁዳ ክርስቲያኖቹ አይሁዶች አንድ ናቸው በቁርአን ህግ አህለል ኪታብ ነው የሚላቸው ቢሆንም ግን እንደዚህ ያለ ነገር አታድርጉ በተለይ ለሌላ ሰው ስጡ ያልኩት የበዓሉን ዝግጅት ነው በዓል ላይ ዛሬ ማርያም ጠበል ቅመሱ ነገ ምናምን የኢየሱስ ከዚያ በኋላ የሚካኤል ገብርኤል እየተባለ በዓሎች የሚከበሩት አሉ አይደለም በየቀኑ ለዛ አይደለም እንደዚህ ሞት ሲሆን ድግስ ሲሆን አውድማ ሲሆን ሰርግ ሲሆን ምንም ችግር የለውም እሱ ሁለተኛ ጥያቄ ደግሞ ቴሌብር 100 ብር እንገዛቸውና ካርድ 130 አድርገው ይልኩልናል ይሄ እንዴት ይታያል حرام ሆነብናል በእኛ በቴሌብር ማለት ነው አንቺ የገዛሻቸው ባለ 100 ብር ካርድ ነው እነሱ ግን 130 አድርገው ነው የሚሰጡን ይሄ እንዴት ይታያል حرام ሆነብናል ወደኛ አረን ይሄንን እስቲ መሻይኾችን ጠይቃለሁ እንጂ ለምንድን ነው حرام የሆነው የ130 እነሱ 100 አሉት እንጂ እኮ የ130 ብር ነው ያ ነገር ማለት ነው እኮ እኛ እኮ እነሱ ናቸው የሚገምቱት ይሄ 100 ብር የሚሸጠው ይሄ 100 ምናምን ነው ካንቺ 100 ወስደው 130 ሰጡሽ ማለት የ130 እንትን ነው የወሰድሽላቸው ማለት ነው የሚሆነው ለማበረታታት እየሰጡ ሊሆን ይችላል መቼም እኔ የዚህ እሱ ብቻ እኮ አይደለም ቴሌ ሌላ የሚያበድረውም አለው ሲጨርስብን ሲዘጋ እሱ 5 ብር ያበድርና 6 ብር ወይ 7 ብር ይወስዳል አሉ እንደዚያም ይላሉና ይሄም እንደ አገልግሎት ነው የሚታየው የሚል ነው ያለኝ እኔ መሻይኾቹን እንጠይቃለን እስቲ በቃ ሶስተኛ ጥያቄ ካልከበደው ልጨምር ምን የቻልኩትን ነው መመለስ የከበደኝን እንዳሁኑ ልሻለሁ እሺ እንትን ባንክ ይሄ ወለድ ነፃ አስቀምጠን ነበርና ብር የትርፍ ክርፍል ይያሉ ይሰጡናል ትንሽ ብር ያንተ ወደ ወለድ ይወድብናል ከወለድ ነፃ ማለት እንዴት አርገሽ የወለድ ነፃ አለ ይሄ ንግድ ባንክ አለ አይደል የወለድ ነፃ ባንክ አዎ አሁን እሱ ጋር እናኖራለን ያኔ ብር ይኖራል ስናኖር የትርፍ ክፍፍል ይያሉ በስድስት ወር አንዴ ትንሽ ብር ይሰጡናል ያ ሙዳረባ ነው ትርፍ የኩል ተገብተሻል ማለት ነው ከባንክ ጋር እንደዛ ነው ያላቀም ብቻ ነው ወለድ ነፃ ማኖሬን ነው ማቀው ወለድ ነፃ ውስጥ ብዙ ነው ያለው ማስቀመጥ ብቻ አለ 10000 ብር ታስቀምጫለሽ 10000 ብሯን ብቻ ቆጥረው የሚሰጡሽ የዛሬ 10 አመትም ቢሆን ሌላው ደግሞ ሙዳረባ አለ እኔ ትርፍ የኩል ንግድ ካገኛችሁ ስሩልኝ ብለሽ ያስገቡሻል እዚያ በገባሽበት ቦታ ላይ ይሄ ያንቺን ብር ሄዶ የተከፈተው ፕሮጀክት ሰርቶልሽ ነው አብለው
10,500 ብር 11,000 12,000 አድርገው ከ6 ወር 7 ወር በኋላ ሊሰጡሽ ይችላሉ። ሙዳረባም ይባላል። እንዲያውም እኔ እዚህ ላይ ሙስሊሞች ሁላችሁም አላተረፍንም አልሰራም ብላችሁ ከማማት ይልቅ አሁን የኢትዮጵያ ንግድ ባንክም ሌሎችም የሙዳረባ በር ከፍተዋል። ያላችሁን ገንዘብ ትንሽም ቢሆን ትልቅ ወደ ሙዳረባ ወደ ትርፍ የኩል ስራ ለማዞር ሞክሩ። ይሄንን እድል ተጠቀሙበት። ባንኮችንም አበረታቷቸው ነው የምለው። እሺ አላህ ይስጥልኝ። እናመሰግናለን። አላህ ያቆይልን። አሚን አሚን ያ ረብ። ረጀብ መጾም እንዴት ነው? ረጀብ ሻዕባን ይጾማል። አብዛኛውን መጾም ጥሩ ነው። አብዛኛውን መርሃባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ለወንዶች ጸጉር ማስተከል አሁን ቲቪ ላይ ማስታወቂያ ላይ እንደምናየው ማለት ነው እንዴት ይታያል? መላጣዎቹ አው መላጣዎቹ ጸጉር ማስተከል የሚባል ነገር አለና ይፈቀዳል ወይስ ሐራም ነው የሚለውን ለመጠየቅ ነበር። ኧረ ሐራም አይደለም። ምን ችግር አለው? ይፈቀዳል። አዎ። እሺ እና ደግሞ ሌላ ጥያቄ ግን የሚያስተክሉት የሰው ጸጉር ነው ወላ አይታ የራሳቸውን ነው የሚሉት? እንደዛ ነው። የራሳቸውን ከኋላ አካባቢ ያለውን ጸጉር ያ ሁሉም ቦታ ላይ እንዲበቅል ማድረግ ነው እንዴ? የራሳቸው ያለበት ቦታ ምን ላይ ለማን ሰጥቶት ነው ሌላ የሚመጣው? የራሳቸውን አሁን ከፊት ሲመለጡ ከኋላ የሚቀረውን ያለውን ጸጉር እሱን ነው ከፊት አምጥተው የሚያስተክሉት። ትንሽ ቀነስ አድርገው ወደ ፊተኛ ያመጡታል። ወደ ፊተኛው ይተከላል። ያ በህክምና በጊዜ ሂደት ነው የሚሞላው የሚወጣው። ችግር የለውም ይሳካላቸው። ጤናውን የማይጎዳ ከሆነ ለምን ጸጉር ታስተከልክ ብሎ የሚቀጣ ነገር አላስታውስም በሸሪዓ። እሺ ኡስታዝ። እና ደግሞ ሌላ ሴቶች በእንቅስቃሴ ጊዜ በማንኛውም ሰዓት ኖርማል ዝም ብሎ የሚወጣ ፈሳሽ ከማህፀን የሚወጣ ፈሳሽ እንዴት ነው? ውዱ ያበላሻል? አዎ ውዱ ያበላሻል። ማንኛውም ኖርማል ቢሆን ማለት ነው። አዎ ውዱ ያበላሻል። ትጥበት ነው የሌለው። በቃ ኢንሻአላህ ሲደርስ። እሺ عليكم السلام ورحمة الله وبركاته. السلام عليكم. ጥያቄ ነበረኝ። مرحبا. ጥያቄው ወንድ ልጅ ሲወለድ ሁለት ነው የሚታረድለት? ወንድ ልጅ ሲወለድ ሁለት ይታረድለታል። የሴቶች ደግሞ አንድ ይታረዳል። እና ያንሰኛል ቢሆን የሴቲቱን ሁለት ባረግ ወይ ሶስት ባረግ ችግር አለው? እንዴ ማርሽጦ ምን ይበሉ ነው? ሰደቃ ሰደክ ማለት እኮ ነው። ለምን ሰጠህ ለምን አበላህ እኮ ጥያቄ የለውም። ሱናው የሚሆነው እንደዚያ ነው ለማለት ነው እንጂ ከዚያ በላይ ያለውማ ሙጥለቀ ሰደቃ ነው የሚሆንልህ። ለምሳሌ አንዳንዱ ዘመድ አዝማዱ አንድ በግ አይደለም ሁለትም የማይበቃው አለ አቂቃ ላይ እና በሬ ሊያርድ ይችላል። ሁለት ሶስት በጎች ሊያርድ ይችላል። ምንም ችግር የለውም። السلام عليكم። እንዴት ልጠይቅ? አንድ ጥያቄ አለኝ والله በጣም ጨንቆኛል። አረ ምንድነው ጭንቁ? ኡዘይል ጀማል ነው። ኡዘይል ጀማል 0932 23 23 90 ደውልልኝ ከእንትኑ በኋላ 0932 23 23 90 ይሄ እኔ የግሌ ስልኬ ስለሆነ ከላይቭ ስወጣ ደውሉልኝ። ምንም ያስጨንቃል እኔ የምፈታው ከሆነ አብሽሩ። ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። اهلا وسهلا። እሺ ኡስታዝ
ብዙ ጥያቄዎች አለኝ ግን አንድ ሁለት ልጠይቅ። መርሃባ ስንት ጥያቄ አለሽ? ቢያንስ እስከ 5 አለ። እስከ 5 እሺ ዛሬ ሁለቱን አቅርቢና ከዚያ ደግሞ እናያለን ጊዜ ካለን ጊዜው እንዳይዘጋብሽ ነው እንጂ ችግር የለኝም። እሺ መጀመሪያ እኔ ልጅ ነኝ እስካሁን ጾም አልጾምኩም ማለት ነው። እድሜ ወደ 20 ሊሆን ይችላል። 20? አዎ እድሜ ማለት ነው። 20 ስንት? 20 ነኝ በቃ። 20 ድረስ አልጾምሽም? አዎ አልጾምኩም። መጀመሪያ ከሀገር ቤት ወጥቼ ነበር። ከዛ መጾም አልቻልኩም። ለምን? ያመኛል። ጾም ጊዜ ያመኛል። ከዛ ወደ ሀገሬ ስመለስ ደግሞ አንዴ ወደ 28 ቀን ጾሜ ወደ ትዳር አገባሁ። በረመዳን አገባሽ? አዎ ያው ረመዳን ሳይገባ እንደፈታሁት ነው አገባሁት። ረመዳንን 28 ብቻ ጾመሽ ለምን ተውሽ? በኋላ ጾማለሁ 2 ቀን ብዬ ሳላሰብበት ትዳር አገባሁ። አይሆንማ። ምን አገናኘው? ጾምና ትዳር እኮ አይጣሉም። አዎ ያው ነው እሰማለሁ። የምን ድንገት ነው ያገባሁት። እሺ ካገባሁት በኋላ ስላልተመቻቸኝ ሳይወለድም ከዛም ጾምም ሌላ መጣ ነው። ሳይጾም ቢያንስ ወደ 3 ዓመት ምናምን ሳይጾም እንደዚህ ያለ እንዴት ነው የነገር ጀማሪያ እርግጥ ነበር። ከዛ እያጠባሁት ነኝ። አሁን ሁለተኛ ሶስተኛ ረመዳን እየመጣ ነው። አዎ የመጀመሪያ ወጅቦብሽ ሳጾሚያቸው የነበሩ ረመዳኖችን መጾም አለብሽ። አንቺ ለአቅመ ሔዋን የደረሽው ሐይድ ያየሽው የሴትነት ደረጃ ላይ የደረሽው መቼ ነው? እሱን አስታውሽና 17 18 16 ከሆነ ከዚያ አካባቢ ጊዜ ጀምረሽ እስከ አሁን 20 ሞልቶሽ ጾምኩ የምትይው ድረስ ያሉት ረመዳኖችን መጾም አለብሽ። 4 ዓመትም ቢሆን 4 ወር ጾም አለብሽ ማለት ነው። ከዚያ ወዲህ ደግሞ ካገባሽ በኋላ ያፈጠርሽው እነዚያ ሁለቱ ቀኖች ያፈጠርሻቸው ትክክል አይደለም። ሙሽራም ብትሆኚ መጾም ትችይ ነበረ። ምክንያቱም ባልሽ ጋር የምትሆኚው ሌሊት ነው። ባልሽ ጋር ሰዓቱን ጠብቀሽ መተኛት ትችያለሽ፣ መጠቀም ትችያለሽ። ቀኑ ግን ከጾም ጋራ በፍጹም ዑዝር አይደለም። ባለትዳር መሆን ለማፍጠር ምክንያት አይደለም። ስለዚህ እሱን 2 ቀን ካለብሽ 2 ቀን ታፈጥሪያለሽ፣ ቀዷ ታወጫለሽ። ከዚያ በኋላ አረገሽ። ያረገሽበት ወር ማፍጠር ትችያለሽ። ግን እንትን የለብሽም፣ ወቀሳ የለብሽም። ነፍሰ ጡር ሴት፣ የወለደች ሴት፣ የምታጠባ ሴት የማያማት ልታፈጥር ትችላለች። ግን ቀዷውን ሲሻላት፣ ስትድን፣ ስትወልድ፣ ልጁ ማጥባት ስታቆም ማውጣት አለባት። ተረድተሽኛል? طيب ليلى جزاكم الله خيرا بارك الله فيكم الله سبحانه وتعالى በሰማነው የምንሰራ ሰዎች አላህ ያድርገን። የዛሬው ጥያቄና የመልስ ፕሮግራም እዚህ ላይ ያበቃል። በሚቀጥለው ቀን ለሚቀጥሉት ጥያቄና መልሶች አላህ ካበቃን በዚያ ጊዜ እስከምንገናኝ ድረስ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون